ዜድ ይመችሽና ይመችሽ አልልሽም። እኔ ምን አባቴ አሽቃባጭ ነኝ። ግን ይህን ስል አንቺ አግዤ ሳይሆን እንደዚህ ያን ነገር አይምሯቸው እንዲለምድ ስለማልፈልግ ነው የምናገራት እንጂ ሁለታችሁም ለእኔ አንድ ናችሁ። ኮሶም አንቺም ማለት ነው ጠጀው። ያ ይሄንን ድምፅ እስቲ ስሙት አንድ ጊዜ። ቴዲ ያስደወለውን ድምፅ ስሙት እዚህ ጋር። ሰላም ጤና ይስጥልኝ። የወንድም ኤርሚያስ ስልክ ነው። እሺ ፍኖተ ህይወት ጉዞ እንትኖች ናቸው። ስምረት ጎበዝ የይስማዕቀ ሚስት ሜላት አይደለችም? እች ልጅ የሜላት ድምፅ አይደለም? ሜላት ጋር ከቴዲ ጋር ጓደኛ ናት፣ ከፊራ ጋር ጓደኛ ናት። አይታችሁ ከሆነ ታረቁ ታነቁ ይባባላሉ። ገባች? የይስማዕቀ የሜላት ድምፅ ነው። ሜላት ነች የደወለችው። ይስማዕቀ ወርቁ የኡጋዴን አይጦች ያ ሰላም እንዴት ነህ? ይቅርታ በድርጅታችሁ ስም መጥራት ነበረብኝ። እሺ ኤርሚያስ አስተባባሪያችሁ ነው? ይቅርታ ሄሎ ወይ ይቅርታ በዛን ጊዜ አስተባባሪ ነበር ማለት አሁን ከኛ ጋር አይሰራም ነው። ገብቷችኋል? ያ በዛ ጊዜ እኛ አስተባባሪ ነበር አለ። አሁንስ አሁንም ደግሞ አለ ይላል። ቪዲዮን እንዳታምኑት ገስ ድምፁን ራሱ ሜላት ናት ደዋዩዋ። ሜላት ማለት የይስማዕቀ ወርቁ ሚስት ናት። ቅምጥ እኔ እንጃ አሁን ተታተዋል። አላውቅም ያኔ ያውቅ ነበር። የኡጋዴን አይጦች ደራሲ እሱ ማለት ያ እሺ እኔ ደውሎ ከውጭ ቁጥር ሰጥተውኝ ለመቄዶንያ አስገቢ ብለውኝ በዚህ ቁጥር ሳስገባው ኤርሚያስ ደቻሳ ዳባ ይላል እና መቄዶንያ ደግሞ በግለሰብ ቁጥር እንደማያስገባ ነበር ማውቀው እና ያው እኔም እንትን ስላልኩኝ ነው ማውቃችሁ በፍኖተ ህይወት ነው። እና ትናንትና ፊራ ጋር ገስት ላይ ለስንት ሰዓታት ነበረች አይዞ ወንድሜ ለማለት ግን ራሷ ናት። እሺ ጋይስ የሚዲያ ሰው እንዳታምኑ፣ በፍጹም እንዳታምኑ ነው የምላችሁ። በተለይ እንትናም ጓደኛዬ ነው እንትናም ጓደኛዬ ነው የሚል ሰው እንዳታምኑ። ለእንትናና ለእንትና ጓደኛ የሚሆን ሰው የለም። ገባችሁ? ለእንትናም ሄዶ ስለ የት ነበርክ ሲባል እንትና ጋር ነኝ ይላል። ለእንትናም ሄዶ የነበርክ ሲባል እንትን ነው ለምን የሚባል ነገር አለ። በዛ የተነሳ ያንተ ምስጢር ይነጋገራል። ለዛ እንትናና እንትና መሀል ያለ ጓደኛን ጓደኛ አይደለም። ገባችሁ? ያ እና ፊራ ወላ እንትና በጣም ትንበሉ እንትና ሜላት እንደዚህ አይነት ወሽመጣ አጋሰስ እንደሆነ ታውቋታላችሁ። የዛሬ አያድርገውና ወሎዬ ነኝ ብላ ስትከራከር ቆይታ አሁን ከጦርነቱ በኋላ ደግሞ ትግራዋይቲ ነኝ ብላ አማራን ስትሰድብ ነው የምናውቃት። ይህን ታውቃላችሁ። ትልቅ ጦርነት ነበረ ከሜላት ጋር ጆከር ምናምን ትዝ ካላችሁ ትዝ ይላችኋል። ያ ለእኛ ለተጋሮች ስንሰዋ ድምፅ ስለሆንከን እናመሰግናለን ብላ ለሰለሞን ተካልኝ የሀዘን መግለጫ ያለጠፈኝ ጊዜ ትዝ ይላችኋል። የሀዘን መግለጫ እንግዲህ ተጋሩ የሚሰዋ ጊዜ እሷ እዚህ ሚዲያ ላይ ወሎዬና አማራ ነበረች። ትዝ ይላችኋል። ወሎዬና አማራ ሆነ እነ ያያ ዘልደታ ከእሷ ቤት አይጠፉም ነበር። ያያ ዘልደታን ኮንታክት ያደረገችው ከሰዎች ጋር ተጣልቶ እንደውም ያያ ዘልደታ ከአይምሮ የማይጠፋው ንግግሩ እኔ አማራ ልጠላ አይደለም
እንደውም በመንግስት ወይ በፖሊስ ወንትድ ተብዬ አለ። ወንትድ እንግሊዘኛው እንደማረሳይ ወንትድ ተብዬ ኮፍያዬን አውልቄ የማላውቀውም ኮፍያዬን አውልቄ ማንነቴን ቀይሬ 6 ወር ያኖረኝ የባህር ዳር ህዝብ ነው፣ የጎንደር ህዝብ ነው፣ የጎጃም ህዝብ ነው ብሎ ምስክርነት ሲሰጥ የነበረው እሷ ጋር ነበር። እንትና ይስማቀ ሳይቀር ሚዲያ ላይ መጥቶ ቲክቶክ ላይ መጥቶ ከጆከር ጋር እንደዛ የተሰዳደበ ጊዜ እኛ ዩቱብ ላይ ቶፒክ እናደርጋቸው ነበር። ለምን? ኦልሬዲ ዳውንሎድ የሆነ ዩቱብ ላይ ስለማገኝ ማለት ነው። እንደዛ እናት ትነፋውላ ይስማቀ እስከሚል ደስ የመጣ ጊዜ ከዛ በኋላ ጠፍታ ነበር። ትዝ ካላችሁ ስትመጣ ትግራዋይ ሆና መጣች። ተጋሩ ናይ ሀብዚ ኩለና እያለች መጣች። ሰለሞን ተካልኝ ሲሞት የሰጠችው መግለጫ ነው ቀና ብዬ እንዳየት ያደረገኝ። እኔ ሰለሞን ተካልኝን የእኔ ዩቱብ ላይ ክሊክ ብታደርጉ እንዳለ የሱ ዘፈንን ነው የምትሰሙት። ችግር የለብኝ። ግን ሰለሞን ተካልኝ ሲያርፍ ምንድን ነው የለጠፈችው? እኛ ተጋሮች የጄኖሳይድ የታወጀብን ጊዜ ከጎናችን ስለቆምክ እናመሰግናለን፣ ነፍስን በገነት ያኑራለች። ያኔ ጄኖሳይድ የምትልበት ሰዓት እሷ አማራ ነበረች፣ ወሎዬ ነበረች፣ እዚሁ ሚዲያ ላይ ነበረች የጦርነቱ ጊዜ። ገባችሁ? እንደዚህ አይነት ቪአይፒ ሸርሙጣ ሳይሆን ልክስክስ ሸርሙጣ ናት ሜላት ማለት። ይስማቀ በስነ ስርዓት በነገራችን ላይ እሷ ጀርመን የመጣችው ይስማቀ ገጠመው የተባለውን ህመም አሳካሚው ነኝ የሱ ምን ነው አሳካሚ ነው የሚባለው በአማርኛ የሱ እንደ ነርስ የቀርቡ ሰው ነኝ ብላ ተመዝግባ ነው የመጣችው። እዚህ ግን በማንም ቱርክና አፍጋኒስታን ትነፋለች። አጠገቡ ላይ ጀርመን ላይ ካምፕ ላይ ወድቆ በሱ ሰበብ ነው የመጣችው። በሱ በይስማቀ ወርቁ ያ ሕክምና ያስፈልጋል ሲባል አንድ ከአንተ ጋር የሚሄድ ሰው ያስፈልጋል። እሱን ተገና አድርጋ ነበር የሄደችው። አስታማሚ ያ ቴንኪው አስታማሚ ሆና ነው የመጣችው። በሱ ያ እግዚአብሔር ልጄ አታውቁትም እንዴ ኬዙ? እኔ ግን አርጅቻለሁ እንዴ ገይስ? አታውቁትም እንዴ ማለት በዛ እኮ። ይስማቀ እኮ የመኪና አደጋ ደርሶብኛል ብሎ ሰይፉ ጋር በምልክት የሚያወራ ጊዜ ትዝ ይላችኋል እያለ ሲያወራ ከዛን እንዴ ሊለው ፈልገው እያለ አንዱ ደግሞ ካራት የሚመታ ሰውዬ እንደዚህ ይል ነበር። ትዝ ይላችኋል? መጨረሻ ላይ ይሰማል፣ ያያል፣ ይጽፋል፣ ሁሉ ነገር ነበር። ለካ ድራማ ነው። የኡጋዴን አይጦች እንትን ሲባል ፖለቲካ ምናምን ነበረ። ውጭ ሀገር ሲመጣ ደግሞ እንዳለ ይሄ የቡርቃ ዝምታ ደራሲ ለካ ይሄ ተስፋዬ ወርቁ የሚባለው ነው። ልቃሚ ንፍጣም እሱ ነው። ሌላ ከኡጋዴን አይጦች ውጭ ሌላውን ጥሩልኝ። ብዙ እንዳውም ቤተ እስራኤሎችን ነው እዛ ላይ በጣም የእነሱ ማንነት የገለጸበት መጽሐፍ ነው። ዴርቶ ጋዳ ያ እኔ በኦዲዮ ሰምቼዋለሁ የእሱ መጽሐፍ እሱ እንደሆነ ሳውቅ እስቲ መጽሐፉን ልስማው ብዬ በኦዲዮ አነበብኩት። ማለት እኔ ማንበብ አልወድም መስማት ነው የምወደው እና ኦዲዮ ቡክ ሰምቼው ነበር እና ብዙ የቤተ እስራኤሎችን ኢትዮጵያ ላይ ያላቸውን እንትን ምናምን እዛ ላይ በጣም ነው የገለጻቸው። ያ ይሄ የኡጋዴን አይጦች ምናምን ለፖለቲካውና ወረቀት እንደሚያስገኝለት ያውቃል። ግን ከሀገር ለመውጣት ሕክምና ነበር። ለዛ ደግሞ የቅርብ ሰው ሚስት ስለነበረች አስታማሚ ሆና ጀርመን ከሱ ጋር ሄደችው ሜላት ናት። እዛ ስትሄድ ግን ከማንም ቡልጋሪያና ኡጋንዳዊ እፊት ለፊቱ ነበር የምትወጣው። እፊት ለፊቱ እናት የት ነው? እፊት ለፊቱ። አሁን ግን እኔ አሁን የቴዲም ጓደኛ ነኝ ትላለች። ትናንትና ፊራ ጋር ደግሞ 8 ሰዓት ገስት ላይ ነበረች። አላየችም፣ አልሰማችም። ይሄ ግን የደወለችው እሷ ናት፣ ሜላት ናት። ገባችሁ? ሜላት ሰላም ጤና ይስጥልኝ። የወንድም ኤርሚያስ ስልክ ነው። እሺ ፍኖተ ህይወት ጉዞ እንትኖች ናችሁ
መንፈሳዊ ጉዞ። ሰላም፣ እንዴት ነህ? ይቅርታ በድርጅታችሁ ስም መጥራት ነበረብኝ። እሺ፣ ኤርሚያስ አስተባባሪያችሁ ነው? ይቅርታ አሁን የት ናት? ጀርመን ነው ያለችው። እዛው ጀርመን ናቸው። ሄሎ ወይ ይቅርታ ቁጥር ሰጥተውኝ ለመቄዶንያ አስገቢ ብለውኝ በዚህ ቁጥር ሳስገባው ኤርሚያስ ደቻሳ ዳባ ይላል እና መቄዶንያ ደግሞ በግለሰብ ቁጥር እንደማያስገባ ነበር ማውቀው እና ያው እኔም እንትን ስላልኩኝ ነው ማውቃችሁ በፍኖተ ህይወት ነው እና ለጉዞ ቲኬት እንጂ ስትሰበስቡ አላውቅም ነበረ እና እስቲ እሱን ክልል ለማድረግ ፈልጌ ነው። አሁን ጉዞውን ነው ወይስ ገንዘቡን ነው? እኔ አሁን ጉዞውን ልመጣ አይደለም፣ እኔ ገንዘቡን ልልክ ነው እና መቄዶንያ ያውቃል በእናንተ በኩል ገንዘብ እንደሚመጣ እንደሚደርሰው ያውቃል ብዬ ነው። አክቲቭሊ እናንተ እንደ አንድ የመቄዶንያ ገንዘብ ሰብሳቢ ትሰራላችሁ ማለት ነው። ጉዞ እንደምትሄዱ እውቃለሁ፣ ግን ገንዘብ ሰብሳቢ ሆናችሁ መቄዶንያ አውቁ እናንተ እንደ አንድ ገንዘብ ሰብሳቢ ተቋም አውቆ ይደርሰዋል ያውቃል ማለት ነው። አመሰግናለሁ። እኔም ስልክ እርግጠኛ መሆን ስለፈለጉ ነው ካለው መቄዶንያ ብለው። ለማንኛውም ይሄ ድምፅ ይሄ የደወለችው የሜላት ወይም ደግሞ የእስማቀ ሚስት አሁን ተፈቷል፣ ተለያይተዋል፣ አላውቅም። ለወረቀት ካገኘች በኋላ ልትልተው ትችላለች። ምክንያቱም የድሮም የሚስቱ ግፍ ስላለ ማለት ነው። እሱ ሌላ ነገር ነው። ቢሆንም ይላል አምሳ አለቃ ገብሩ። አንደኛው ይሄ ነው። ሁለተኛው ደግሞ እውነት ሚዲያ ላይ ዝንብ ድንግል እልል ብለን የምንድር ሰዎች እያለን እያወቀ ፊራ ሚዲያ ላይ ራሱ መቄዶንያዎች ግዴታ መቄዶንያ ማለት ቢኒ መስራቹ ሆነ እንጂ በዚህ ጉዳይ ላይ የሚሰሩ ብዙ ናቸው። የበጎ አድራጎቱ አምባሳደሮች፣ የሚዲያ ሰዎች ብዙ ናቸው። እነዚህ ሁላ ባሉበት እውነት ከ15,000 ሰው በላይ ቁጭ ብሎ እየሰማ ያለበትን ቪዲዮ ላይ እውነት አሁን ፊራ እውነት ለማጭበርበር ይህንን ቁጥር ስራዬ ብሎ ይሰጣል ብለን የእውነት መጀመሪያ እናምናለን። ለምን ኤኒ ነገር ሳርች እንደሆነ የታወቀ ነው። የእውነት ይህን ነገር አስቦ ደረቱን ገልብጦ 2ና 3 ጊዜ ይህንን ቁጥር ይሰጣል? ይህን አንድ ጊዜ አስቡት እሺ። ገባችሁ? ለምን ሪከርድ የሚደረግ ነገር እየሆነ ትልልቅ ሰዎች እንደሚሰማ ራሱ የመቄዶንያ ባለቤቶችም እንደሚሰሙ እየታወቀ ባለቤት የለውም ህዝብ ማለት ነው። በቃ ባጠቃላይ አንዳንዶቻችሁ እሱ የያዘውን አይፎን ፎርጂድ ነው ብላችሁ እየፖሰታችሁ ያላችሁ ሰዎች አሉ። አይፎን አዲሱ አይፎን ፕሮማክስ የሚባለው ስንት ነው ዋጋው? እውነት ለሱ ዋጋ የለውም ብላችሁ ታስባላችሁ? አራተኛ ቶፒካችን ደግሞ ዋናው ግባችን ዛሬ ብዙ እንደዚህ ቶፒክ ብዬ ቪዲዮዎች ማላሰማችሁ። ዋናው ብዙ ጊዜ ፊራ ውሸቱ ነው አይረዳም ይላሉ። እውነት የተረዳችሁ ሰዎች እየመጣችሁ ምስክርነት እንድትሰጡ እንፈልጋለን። ለምን አንድ ፊራ ልቡ እንዳይጨክን እንፈራለን። እውነትም እየረዳ ከሆነ
ውሸትም ከሆነ እናያለን። አንተ ተረድታችሁ ምስክርነት ካልሰጣችሁ አንድ እነ ትሪ ሙልጮች ናችሁ። በልቶ ጸጥ ናችሁ። እየበላ እየጠጣ ዝም የጋን ወንድሞች ናችሁ ማለት ነው። ሁለት ነገ እንደገና ፊራ ሊያስፈልግ ይችላል። እዛ ላይ ቁስለ ጨው እንደነሰነሳችሁ ማወቅ አለባችሁ። እንደገና ደግሞ እኛ ዝም ብለን ፊራን እየሰደብነው ከሆነ እሱ የሚረዳቸው ሰዎች ላይ ያስጨከነው ስለሆነ ማላይ እያላገጠን እንደሆነ ህዝብ መማር አለበት። ህዝብ መማር አለበት። ማላይ አሁን ቪዲዮ ከፍተ ይሄውና ፊራ ይሄኔ ረድቶኛል ስትል ፊራን ስሰድበው ልቡ እየጨከነ ሲመጣ የማንም ጉሮሮ እያስኩ እንደሆነ እኔ መረዳት እፈልጋለሁ በእኔ በኩል እና አንድ ምስክርነት የምትሰጡ ሰዎች እንፈልጋችኋለን። የምታውቋቸው ካሉ ደውሉ። እኔ መታችሁ ረድቶኛል የሚል ወሬ አይደለም የምሰማው፣ እጠይቃችኋለሁ። እሱን ከቻላችሁ ኢትዮጵያም ካላችሁ ቪዲዮ ብትከፍቱ የእውነት ለምን ይሄ ልጅ የእውነት እያደረገ ከሆነ ልቡን እያደነደን ነው፣ እንደኛ ባለጌ እያደረግ ነው። ውሸትም ከሆነ ደግሞ ስቶፕ እኔ እምለዋለሁ። እኔም አለኝና ነው ግን ማለት ስላለብኝ እላለሁ። ይሄ ነው። እነዚህን ጥያቄዎች ዛሬ ለመመለስ ነው አንግቼም የመጣሁት ለኢትዮጵያኖችም ሰዓት እንዲመች ብዬ። አሁን አስገባችኋለሁ ከየትኛው እንደምንጀምር ግን ኤኒታይም ምስክርነት ለመስጠት የገባ ሰው ቅድሚያ ይሰጠዋል። ያስተሚመጣ ድረስ ባነሳ ነው አጀንዳ ላይ እናወራለን። እሺ ዛሴት ማስገባት እጀምራለሁ። መግባት ትችላላችሁ። ገስቶች በዚህ ላይ ነው የምናወራው። ይሄ ነገር ለእኔም ራሱ መመለስ አለበት። ብዙዎቻችሁ እስካመር ነው እስከ ዳርዬ ቴንኪው ጂናም ለእስካመርም ደግሞ ኤቪደንስ ስጡ። ለእስካመርም ደግሞ ኤቪደንስ ስጡ። ዚስ በሉና ኤቪደንስ ስጡ። ለእስካመርም ደግሞ ኤቪደንስ ስጡ። ዚስ በሉና ያ ኤቪደንስ ስጡ። ኤቪደንስ እንድሰጡን እንፈልጋለን። እኔ አይደለም የምፈልገው ለህዝቡ ምላሽ ገባችሁ? ምናልባት እኔ ራሱ አፌን ከፍቼ ልጅ ለምን እንትኖች ሲደጋገሙ ስድብ ሲደጋገም ሰው ጨካኝ ይሆናል። ሰው ከአንተ የበለጠ ባለጌ ይሆናል። ይሄውና የምትሉ አለ እስካም ነው የምትሉ ደግሞ ማስረጃ ስጡ። እኛ ምንመን ከእናንተ ጋር እንሆን። አሁን ዛሬ ይህን ዝግጅት ትናንትና አደርጋለሁ ብዬ ለራሴ ከሚደረገው ነገር ላይ በጣም ስለታዘብኩ ለምን ነው ምስክርነት የሚሰጡትን ሰዎች ማንሰማው? እውነት የልጅ ውሸቱን ነው? ያ ዛሴት ይህን ነገር የምናደርገው ገስት መላክ ትችላላችሁ። በሲሪየስ እናወራለን። ረዥም ሰዓት አለው። በሲሪየስ እናወራለን። ረዥም ሰዓት አለው። ቀጥሉ። ቅድሚያ የሚሰጠው ግን ቴንኪው እናመሰግናለን። ላምባ አይሰማም ያንቺ አይሰማም ያንቺ ከፍት ነው ብልቶዝ ላይ ለምን ዩቱብ ላይ መሰማት ስላለባችሁ ለዛ ነው። እሺ እና ግባ ላምባችን ስለ ፍራኦል ከማውራቴ በፊት አንዲት ስለ ትላንትና ስለነበረው ካንቺና በዮናስ ሙሉነህ ጉዳይ ማውራት ፈልጋለሁ። ምንድን ነው የተወሰነች አራ አድርጌ ዮናስ ጥያቄ ያነሳለሁ። ቆይ አድማጮች ፓስተር ነኝ ብሎ ያለው ራሱ ነው። ላምባዬ በዛ ትንሽዬ ጫራ አድርጌ ትናንትናም ብዙ ጊዜ እንትን አድርጌልሽ ነበረ፣ አላስገባሽኝም። ለምን መጠየቅ አለበት። ለዛ ነው ፓስተር ነኝ ብሎ ያለው ራሱ ነው። ከቤታዮ ጋር የተጣላው የሰደባት ራሱ ነው።
ሲሳደብ ላምባ ለምን 4 ርዕሶች ስላነሳን ህዝቡ ኦዲየንሱ አሁን የትላንቱን ነገር እንዲያነሳ ትፈልጋላችሁ ጋይስ? በሰዎች ድምፅ እናድርገው። ላምባ እንደ እሺ ይስጠራ አልሰማኝም። በዛ ይሁን አይሰማም። ያንቺ ሄለን አይሰማም። አያ ኧረ ይሰማል። የራሴን እየሰማሁ አይደል እንዴ? ኦኬ እንዴ እሺ አሁን ተናገር። ይሰማል። ራሴን እየሰማሁ አይደል? ያ ማለት 4 ርዕሶች በተለያየ መንገድ እንድናወራበት ርዕስ ስላመጣን የትላንቱን ወደኋላ መልሰን ሰዎች መስማት ይፈልጋሉ። መጀመሪያ የህዝቡን ቮት እናድርግ አልኩ። ሰዎቹ ደግሞ ነው አሉ። ለዛ በዛሬው ላይ መውራት ትችላለህ። ለመሰለ አንተ ጫራ አድርገህ ስትሄድ እኔም መጠየቄ ስለማይቀር መስፋቱ አይቀርም ብዬ ነው። እሺ እሺ ኦኬ። ህዝቡ ከፈለገ እንቀጥልበታለን፣ ግን ኖ እያሉ ስለሆነ ምንም ማድረግ አንችልም። እሺ ምንም ማለት ዮናስ አንገብጋቢ በዚህ በፊራ ላይ ሰዎች የሚያወሩ በብዛት ከሌለ አንተ በሄድከውም እንሄዳለን። እሺ ለምን መሰለሽ ሄለን አንገብጋቢ ትልቁ አጀንዳ ከፍራኦል በላይ የኦርቶዶክስ እምነት መነካት ነው። እሱን ስትገረፍ ታወራዋለህ አልልም እንደ ዘፋኙ፣ ግን ባነሳ ነው ላይ እንሂድ። በዛ ዙሪያ ላይ ሆነ ለምን እኔም አነሳለሁ፣ ክርክሩ ወደዛ ይሄዳል። ገባ? ለዛ እሺ ይቅርታ። ኦኬ ምንም ጣጣ የለውም በፍራኦል ጉዳይ ላይ። እሺ የፍራኦልን የትላንትናው እንትን አድርጊውና እንትን ይንጫጫል። በፍራኦል ጉዳይ ላይ አንድ ነገር እኔ ልናገር። የምናገረው ምንድን ነው? በቀደም ዕለት በነበረው እንትን ምንድን ነው እርቅ ላይ ፍራኦል አካውንቱን 3.3 ሚሊዮን 200 ነው 3,300,000 ከምናምን ካሳየ በኋላ በዚህ አካውንት አስገቡ ብሎ አካውንቱን የሰጠው እሱ ነው። ምን አለ? ከዛ ከመናገሩ በፊት ዛሬ ከሁለት ቀን በፊት ጀምሮ ፕሮሰስ እያደረግኩኝ ነበረ ከቼዝ ባንክ ጋር ከፍተኛ ገንዘብ ወደ አገሩ ከፍተኛ ገንዘብ ስለሆነ ባንኮቹን ሳናግር የኦርጋናይዜሽን ካምፓኒ መሆኑን ማረጋገጫ አረጋግጠው ባንክ አካውንቱን በደንብ ቴሌፎኑን ሁሉን ነገር አረጋግጠው ነው አፕሩፍ ያደረጉኝ አለ። ራሱ ነው ያለው። ቪዲዮን ወደ በቀደም የነበረውን እርቅ እንትን አርጊውና ስሚ። ኦርጋናይዜሽን መሆኑን አረጋግጠው አካውንቱ ትክክለኛ መሆኑን አረጋግጠው ቴሌፎን ነምበሩን አረጋግጠው ነው ይሄን ያህል ብር እንድልክ የፈቀዱልኝ አለ ካለ በኋላ ትናንትና ያኛው ጉድ ሲመጣ የሰው የአንድ ግለሰብ ማንም ይሁን ማን የግለሰብ አካውንት መሆኑ ሲረጋገጥ ደግሞ ሰይፉ ፋንታውን ላይ ባያየውትኝ ፎን እንትን ባንክ አካውንት ነው አለ። እንደዛ ሊሆን አይችልም። እዛ ጋ እኮ ባንኮች እኮ ቼዝ ባንክ እኮ የፈቀደለት እኮ አካውንቱን ሰጥቶ ቴሌፎን ነምበሩን ሰጥቶ ኦርጋናይዜሽን መሆኑን አረጋግጦ ነው። እንዴት ነው እዚህ ጋር አይጋጭም? ትክክል አይደለም። ፍራኦል ተሳስቻለሁ ብሎ ማመን አልፈለገም። ወጣም ወረደ እንትን ምንድን ነው ይሄ ኦርጋናይዜሽን ነው የሚገባው ብሎ ነው ሲከራከር የነበረው። ሁለተኛ ለሙከራ ብሎ የተላከው ገንዘብ ራሱ አልገባም። እዛ እኮ ቴዲ ቤት መጥተው ሲጠየቅ እኮ ማን ነው ተስ የሚባለው ጀርመን ሀገር የሚኖረው ተስ ደውሎ እኮ ሲጠይቅ ምንም በ3 አካውንት አልገባም ብሏል። ገብቶሻል? ያልገባ ነገር ነው ብሎ ወደ ብሔር፣ ወደ ዘር፣ ወደ ሃይማኖት መሄዱ ትርጉም የለውም ነው። እነ ጂጂኪያ ዋኖፊ በቀደም የነበረችው ረሺዳ እስከ ጠዋት ድረስ ነበርኩኝ እናንተ ጋር እሰማ ነበረ። ተኬዶ እጅ አስይዞ እስከ ማማል ምን አስፈለገ? ግለሰብ ነው የተጣላው። ማን ቴምር የምትባልና ፍራኦል የሚባሉ ፍራኦልና ቴምር ናቸው የተጋጩት። ወደ ብሔር መሄዱ ወደ ሃይማኖት መሄዱ ምን አስፈለገ? እዛ ደረጃ መገዳደል ደረጃ ምን አስፈለገ? ቴዲ ቤት ነበርኩኝ። አንቺ ቤት ገብቼ ሰማ ነበረ ከመሄድሽ በፊት ቴዲ ቤት ነበርኩኝ። እገለዋለሁ የሚል አጀንዳ አልተነሳም።
አልተነሳም። እዛ ግን ተካሄዶ ሲወራ የነበረው ፍራኦል ራሱ ሲያወራ የነበረው ከማን እንደሰማ አይታወቅም። እገላለሁ አስገድላለሁ ብሏል ቴዲ ብሎ ነው ሲያወራ የነበረው። ይሄም ፎልት ነው፣ ትክክል አይደለም። ፍራኦልና ቴዲ የተገናኙበት ምክንያት በጣም በቴምር ጉዳይ ነው እንጂ በሌላ ጉዳይ ጓደኛ ማቾች የነበሩ ሰዎች ናቸው ለዚህ የተዳረሱት አይደል? ጓደኛዬ ስለሆነ እኔ ጓደኛዬ ስለሆነ እያጠፋ አይ የሱን ሽፋን ልሸፍንለት አልችልም። ስተት ሲሳሳት ተሳስተሃል ብለሽ ማሳረም መቻል አለብሽ። ዮናስ ሙሉነ ራሱ ትክክል አይደለም። ያንን ባንክ አካውንት እናንተ ጋር መጥቶ ይኸውልሽ ማነሽ ሄለን እናንተ ፍራኦል ጋር ሄዶ የሚያወራውና ቴዲ ጋር መጥቶ የሚያወራው አንድ አይደለም። ፍራኦል ቴዲ ጋር መጥቶ ይሄ አካውንት የኦርጋናይዜሽኑ አካውንት እንዳልሆነ እያወቀ ይሄ ትክክል አይደለም ብሎ ሄዶ እዛ ጋር ደግሞ ፍራኦል ጋር መጥቶ ሌላ ወሬ ነው የሚያወራው። እንዴት ነው ገና ለገና እንትን ምንድን ነው ፍርፋሪ እንትን ይደረግልኛል ተብሎ የሚወራው ነገር ትንሽ ያሳፍራል። እንደ ሰውኛ እውነቴን ነው የምልሽ። እውነት ቦታ ነው የምንሄደው ስንሞት፣ ስለ እውነት እንመስክር። የቴምር ጉዳይና የፍራኦል ጉዳይ እኔ ፍራኦል ትክክለኛ ማስረጃውን አምጥቶ ፍራኦል ሲያስቀምጥ አንድ ነገር ልጠይቅ። ቆይ ወደ ሌላ ከመሄዳችን በፊት አንተ ፊራ እልም ያለ ጠብሻም ነው የምትለው ወይስ ሀብታም ነው ብለህ ነው የምታስበው? እቺ መልስልኝ መጀመሪያ። ነው አይደለም ምኑን አይደለም? ብር የለውም ኖ ገንዘብ የለውም ብዬ አልልም። ገንዘብ አለው ሰው ሲረዳ ይቻለሁ። ገብቶሻል? ሰው ሲረዳ አረብ ሀገር ያሉ እንትኖችን ሴቶችን ምንትኖችን እየረዳ ካርዳቸውን ሲያሳድስላቸው መኖሪያ ፈቃዳቸውን ሲያሳድስላቸው አይቻለሁ። ገብቶሻል? ግን ይሄ የንግድና የገዢና የሻጭ ጉዳይ ነው። በገዢና በሻጭ ምክንያቱ ደግሞ የፈለገውን ሚሊዮን ብር መሸጥ ይችላል። ምንድን ነው ጥያቄው? መጀመሪያ ሚሊዮን ብር እኮ መሸጥ ይችላል እኮ መብቱ እኮ ነው እኮ አረ እንደ 10 ብርንም ገዝቶ ሚሊዮን መሸጥ መብት አለው። ይሄ ማንም ያምናል ፍሪ ማርኬት እስከሆነ ድረስ። ግን መጀመሪያ የሄደችበት እንደ ገዢና እንደ ሻጭ ነው አይደለም የሚለው ነው። አሁንም እኮ እነ ቴዲ ደረጃ የመጣው እኮ የፈለግከውን መሸጥ ትችላለህ። ግን እሷ ስትመጣ እንደ ገዢና እንደ ሻጭ ሆናችሁ ነው ወይ? ባሳየው በሶሻል ሚዲያ በተገነባው ስም መሰረት መታ ብዙዎችን ይረዳል የሚለው ነገር መጥቶ መጨረሻ ላይ $107,000 ትራንስፈር አድርጋው ቼክ ሰጥታው የሆነው ነገር ነው። መጨረሻ ላይ ደግሞ ትክክል ያልሆነ ነገር ሲሆን የገዛበትን ሪሲት ትክክለኛ $167,000 ከገዛው አምጣው። ከዛ ያነሰ ገንዘብ ይዤ ከመጣው ኢንቮይስ 50,000 ይሰጣለሁ ብሎ የተናገረው ፍራኦል ነው። እሱን ስተት ፈጥሯል ነው። እኔ እኮ ባለፈውን ብዬሻለሁ። ፍራኦል $167,000 ብሎ 152,000 ከምናምን ያመጣው እሱ ራሱ ኤክስ ነው። ስተት አለ እዛ ጋር ማመን አለበት። 167,000 ብዬ አሁን 167,000 ሳላመጣ 152 ሳመጣ አይ ይሄኛው ትክክል ነው ጎማ ያስቀየርኩበት ምን ያስቀየርኩበት። ታዲያ ለምን ኢንቮይሱ ላይ አልተጨመረም? ካሽ የገዛውበት መኪና ካሽ ከሆነ ይሄን ያህል ነው ካልኩሽ 30,000 ከገዛው 30,000 ነው። ሪሲቱን አምጥቼ ልሰጥሽ ይገባል። ጎማ ባትሪ ገለመሌ አይሰራም። ስተቱ እዛ ላይ ነው። ያወጣውን ሁላ ጨማምሮ 167,000 ማድረስ ሮንግ ነው። የገዛበትን ሪሲት አምጣን የተባለው ኢንቮይሱን መስጠት ነው። ከዛ በኋላ ነፃ ወጣ። ቴምር ጥፋተኛ ነች። ቴምርን ተወቅሳ ቻለች። ቻው በቃ። ይሄ ሁላ ሲንጓተት ቆይቶ ነው መጨረሻ ላይ ኢንቮይሱ መጣ። ያ ሁላ ስድብ ደረሰ። እዛ እዚህ መጨረሻ ላይ ወዳኝም ነበር ተባለ እኮ። ሰማን አይደል እንዴ? ነበርሽ አይደል? አፍቅራኝ ነበረ። አካሄዱ ሌላ ነገር ነበር የተባለው። እሱ ያለው እንደዛ ነው። ልጅቷ የምታወራው ደግሞ ሌላ ነገር ነው። በስልክ እንኳን ከአንዴም 3 ነው የተገናኘ ያወራሁትኝ እንጂ በመኪናው ጉዳይ አውርቼውም አላውቅም እያለች ነው። እሱ ደግሞ አይ አካሄዷ ወደ ፍቅረኝነት ወደ
እንትንነትም የከጀለችኝ መሰለኝ እንደዛ ነው አካሄዷ ሲል ሰማሁ። ትላንትና ነው ይህንን ቃል ያወጣው። ከዛ በፊት ግን አላወጣም። ትላንትና ለምን አስፈለገ ይሄ ቃል? ምን አስፈለገ? ስህተት ሰርቻል ከሰራክ ፍራኦል እመን ነው በቃ ዛሴት አምነ እውነቱን ተናግረ ስራህን መቀጠል ነው እንጂ ሌላ ነገር ውስጥ መግባት ምናምን ፍቅረኛ የለም ስጋ ቆራጭነ ምናምን አያስፈልግም። ስለ ሰው ፐርሰናሊቲ ማውራት አስፈላጊ አይደለም። እኔ ይህንን የታዘብኩትኝ ፍራኦል ትላንትና ትክክል አልሰራም ማለት የባንክ አካውንቱ እነዚህ ልጆች አምጥተውት የሰጡት ቢሆን ሄለ እውነት ፍረጂ እነዚህ ልጆች እነ ቴዲና ዮናስ ቶሮንቶ አምጥተው ሰጥተውት ቢሆን ኖሮ ይጨስ ነበረ ነው የምልሽ። ቲክቶኩ ይነድ ነበረ። ያንን እሱ አምጥቶ ስለሰጠ እነዚህ ልጆች አይ ይሄ የፐርሰናል ባንክ አካውንት ነው ብለው ሲሉ ደግሞ ሌላ ነገር ማስነሳቱ ተገቢ አይደለም። ከዚህ መታረም አለበት። ፍራኦል ያንን ይቅርታ ማለት አለበት። ለምን መሰለሽ? ያ አንድ ኦርጋናይዜሽን ድርጅቱንም ስም ነው የነካው። ሁለተኛ ባንክ አካውንቱን ያገኘው ከሰይፉ አካውንት ላይ ነው። ላምባ አሁን እሱ እውነት ለማጭበርበር ብሎ እኔን ቁጥር የሰጠው ብለህ ታስባለህ? እንደገና ደግሞ ቁጥሩን ያገኘበትን ምንጭ ከፌስቡክ እዛው ስር ከመቅዶኒያ ስር የተቀመጠ ፌስቡክ ላይ እንደሆነ እንደዚህ እያሳየ አልነበረም? ራሱ ዮኒም ሆነ ምናምን ጎግል ሲያደርገው ከመቅዶኒያ ሲባል ይሄ ፌስቡክም እየመጣ እንደሆነ እዛው ሰርች ሲደረግ ጎግል ላይ እየታየ አይደለ? እውነት ለማጭበርበር ከሆነ ይህን ነገር በግልጽ እንደዚህ ያደርጓል ብለህ ታስባለህ? እስቲ ራስህ አስበው። እንደገና ደግሞ የሌለ ቁጥር ከአይምሮ ቢሆን የታል? እሺ የታል? ሲፈለግ ራሱ የታል ትላለህ? እንደዚህ ሲገባ ጎግል ላይ አለ እና እንዴት ይሄን ነገር እንግዲህ ለመሰለ መቅዶኒያ ቢኒ ብቻ ለሚከታተለው ታውቃለህ አይደል? ብዙ አምባሳደሮች አሉ የሚዲያ ልጆችም አይደል? ብዙ አካል እንደሚሰማ ያውቃል። ስንት ሺህ ሰው ቁጭ ብሎ እየሰማ እውነት ስራዬ ብሎ ለማጭበርበር ይሄን ያደርጋል ብለህ አንተ የእውነት ልብ አመነ? ቴዲ አሁን ቴዲ የእውነት ለመታረቁም ሆነ የእውነት ጓደኝነታቸው ጊዜ ዝም ብሎ የሚዲያም ቢሆን ራሱ የእውነት ቢሆን ይህንን ቁጥር ፌስቡክ ላይ እንዳለ እያሳየ ነው። እሱ አሁን ለጊዜው መላክ ከፈለጋችሁ ይኸውና በዚህ ላኩ አለ አይደል? ሊያጭበረብር እንዳልሆነ እውነት ቴዲ ይሄ ነገር ሳይመለስለት ቀርቶ ነው። እንደዚህ አይነት ግልጽ የሆነ ቁጥሮችን ያጭበረብራል ብለህ ታስባለህ? ለራስ እስቲ መጀመሪያ ቴዲ እውነት ፖዘቲቭ አስቦ ቢሆን ኖሮ ፖዘቲቭ ማለት ፖዘቲቭ የለም። አሁን እኔ የሆነ ቃላቶች ልስል ጂኒ ቡቱ እላለሁ። ገብቶሃል? ይህንን አሁን ጂኒ ያለ ቡቱ አለች ብለህ ቁጭ ብላ አትታዘበኝ። ምን ልል እንደፈለኩ ልብ ይገባዋል። ገብቶሃል? ያ እና በእንደዚህ አይነት መንገድ ለምንድን ነው ያልተረዳው? እውነት የልጅ ለማጭበርበር ቢፈልግ ይሄ ሁላ ሺህ ሰው በተሰበሰበበት እንደገና ደግሞ ይኸው ሳርች አርግ ሲደረግ የእውነት ይወጣል ያ ፌስቡክ ገባ እና ያየውን ነገር ይኸው ከዚህ አይቼ ነው። ከዛን ቁጥሩን ስናገር ያዩ ሰዎች ነው በዚህ እንዳትልክ በዚህ ላክ እነዚህ እንትኖች ናቸው አሉኛ አለ። አሁን የእውነት ለማጭበርበር ቢሆን ይሄን ያህል እንደዚህ በግልጽ ያደርገዋል ብለህ ታምናለህ? ቴዲም ይሄን ነገር ቢሆን ወይ ይሄን ነገር በፖዚቲቭ አልወሰደውም ወይም ደግሞ ዝም ብሎ የለም ሚዲያ ላይ ሂድ መርዳት ከፈለክ እንትን ሂድ ምናምን እንላለን ገባ። ከዛም ብር ልታስገባ ስትል መደወል ያለብህ ምን ማድረግ ያለብህ ቼክ ማድረግ ያለብህ ያንተ ነው። ለምንድን ነው የእውነት ምንድን ነው ጥቅሙ ብለህ ነው የምታስበው? እናንተ ያንን ሰጠን የሚባለው ለምን አስበው ውስጥ ምንድን ነው መሰለሽ ሄለን፣ ምንድን ነው መሰለሽ ፍራኦል ሲናገር ከመጀመሪያ ፍራኦል መናገሩ ነው። አሁን እኮ እንትን ወደ ፍራኦል ሁሉም ጣቶች ሁላ ወደ ፍራኦል የሄደው ምክንያቱ ምንድን ነው መሰለሽ ፍራኦል እነዚህን ኦርጋናይዜሽን አወርቻቸው ብሎ ራሱን የተናገረው ስለተናገረ እኮ ነው። ሁሉም ጣቶች ሁላ ወደ እሱ እንትን እንዲል የስህተት ሮንግ ባንክ አካውንት ነው የሰጠው አውቆ ነው እንዲል ያደረገው እኮ ፍራኦል እኮ ስላለ እኮ ነው። ምን አለ መሰለሽ አሜሪካን ያሉትንም ይሄ ማን ነው ኦርጋናይዜሽን ስሙን አላውቀውም ረስቼዋለሁ። እሱን ስም ጠርቶ እነሱንም አናግሬያለሁ
ኢትዮጵያ ያሉትንም አናግሬያለሁ። ስለዚህ እዚህ ባንክ አካውንት አስገቡ። መጀመሪያውኑ እንግዲህ እንትን አድርጌ ከሰይፉ ላይ ካገኘሁት ብሎ ቢያብራራ የፍራኦል ስህተት አይደለም፣ ግን አዋርቻቸው አብረን ስንሰራ ነበረ ብሎ የተናገረው ፍራኦል ነው። ያንን እርቁ ላይ ነው የተናገረው። ገብቶሻል? ያንን እርቅ ላይ ነው የተናገረው። ስለተናገረ ነው ሁሉም ጣቶች ፍራኦል እንደዚህ ነው፣ አጭበርባሪ ነው ብለው ትናንትና ጣቶቹን ላይ በነገራችን ላይ ደውዬ አናግሬያቸው አፕሩቭ እንዲያደርጉ የሚለውን ፓርት ቪዲዮ ካላችሁ ፕሊስ ላኩልኝ። በእናታችሁ ላኩልኝ። የባንኩን ነው የምትይው ነገር ላምባዲና በእናታችሁ ማይግቡ ግን ላኩልኝ። እሺ ለመስማት ሲሪየስ የባንኩን ነው የምትይው። እኔ ስላልሰማው ቃል በቃል ለዛ ላምባዲና አንድ አጭር ልናገር እና እኔ ማለት አልችልም። ዝም ብዬ ነው የምሰማ። እሺ ቀጥል ማለት ሄሉ እንዴት ነሽ? እኔ አብዛኛውን ነገር ልል የነበረውን አብዛኛውን ብሎታል ላምባዲና እና አልደግምም። አሁን እዚህ ጋር ችግር የሆነው ምንድን ነው? አንቺ ፍራኦልን አለማወቅሽ ነው የመጀመሪያው። ሁለተኛው ነገር ደግሞ ይህን ያህል ገንዘብ ሲላክ በደንብ እርግጠኛ ያልሆነበት ቁጥር ላይ ማንም ሰው አይደለም ፍራኦልን የሚያህል ሰው ይቅርና የቢዝነስ ሰው ይቅርና ማንም ተራ ሰው ይህን ያህል ገንዘብ ዝም ብሎ እርግጠኛ ሳይሆን አይልክም። ግን ወደ ዋናው ነገር ስመጣ ደገመው ፍራኦል ዛሬ ምን ብሎ ደገመው? የመቄዶንያ አካውንት ይሄ ነው አለና ከዛ በኋላ የንግድ ባንኩን ተናግሮ ከጨረሰ በኋላ ሌላም የአቢሲኒያ አላቸው ብሎ የአቢሲኒያ አካውንቱን ተናገረ። አሁንም እኔ በአቢሲኒያ አካውንታቸው ገብቼ ሴንድ ለማድረግ ሞክሬ ሰውየውን ስም ሳየው ያው ኤርሚያስ ደቻሳ የሚባለው ሰው ነው። አስቢው። እንዴት ሆኖ ነው አንድ ሰው በመጀመሪያ ደረጃ ጎግል ላይ መቄዶንያ ዌብሳይት አላቸው። በዛ ዌብሳይት መሰረት መላክ የፈለገ ሰው ከዛ ላይ ነው ስልክ ምንም የሚወስደው። ሰይፉ ላይም አልተጻፈም ይሄ ቁጥር። ሁለተኛ ደግሞ ምንም ነገር ቲክቶክ ላይ ሰርች ሄለን ብዬ እኔ ሰርች ባረግ ኦፊሻል ዌብሳይት ባይኖርሽ እንኳን ምን ይወጣል? ሄለን የሰራችው የድሮ ቪዲዮ ምናምን ሊወጣ ይችላል። ያ ደግሞ ሄለን አንቺን ብቻ ሳይሆን ሄለን የምትባል ሌላም ሴት ምንም 10 ምናምን ሊወጣ ይችላል። ይህን በፍጹም እንደማስረጃ ልንጠቀሙ አንችልም። ሁለተኛ ፍራኦል እዚህ ጋር ምን አለ መጀመሪያ ላይ ገንዘቡን ሲልክ እንዳጣራ እና ኢንቨስቲጌት እንደተደረገ ተናግሯል። ኢንቨስቲጌት ሳይደረግ ደግሞ ይሄን ያህል ገንዘብ አይላክም። የሚላክም ከሆነ ደግሞ ኢንቨስቲጌሽን ምንን ያካትታል? ድርጅቱ ህጋዊ መሆኑን ያለበለዚያ እኮ ይሄ መኒ ላውንደሪ የሆነ ነው ማለት ይቻላል። ምንድነው ድርጅቱ ህጋዊ መሆኑን ያረጋግጣል። እውነትም የእርዳታ ድርጅት መሆኑን ያረጋግጣል። ከዛ በኋላ አካውንቱ የድርጅቱ መሆኑን ደግሞ ያረጋግጣል። ታዲያ ምንድነው ለአንድ ግለሰብ ሊልክ ሲል የእርዳታ ድርጅት ነው ብዬ እኔ ለአንድ ግለሰብ ገንዘብ መላክ እችላለሁ ማለት ነው? የፈለግኩትን ያህል የዚህን ያህል ቀላል ይመስልሻል? የአሜሪካን ህግ ኢትዮጵያ ውስጥ እንኳን ቀላል አይደለም። ማንን ነው እዚህ ጋር ሞኝ የሚያደርገው? ፍራኦል በዚህ ቪዲዮ ላይ ራሱ 10 ውሸት ተናግሯል። አንደኛ ምን አለ? ለዮናስ እያየነው ነው። ቴዲ ቪዲዮን ሲጀምር ምንድን ነው ያለው? ከዩቲዩብ ላይ የተጻፈ ከሰይፉ ሾው ላይ ከተጻፈው ላይ ነው አለ። እዛ ላይ የለም። በራሱ ገብቶ ደግሞ ምን አለ? ከጎግል ላይ ነው አለ። ይሄ ሰውዬ ምን የዚህን ያህል እኮ ደደብ አይደለም የኢትዮጵያ ህዝብ። እሱ የኢትዮጵያን ህዝብ እንዴት እንደሚያስብ አላውቅም ሁላ እንኳን ሌላ ደግሞ እስካመር ለመሆኑ ማረጋገጫ አምጡ ላልሽው በመጀመሪያ ደረጃ እስካመር ነው አይደለም የሚለውም ፖሊስ ነው ኢንቨስቲጌት አድርጎ የሚደርስበት። ነገር ግን እስካመር ለመሆኑ በደንብ ከብዙ ምልክቶች ያሉበት ሰው ነው። አንደኛ ፌክ ነገሮችን ይሰራል፣ ፌክ የሆኑ ነገሮችን ይስላል በሰው ላይ። ከዚህ በሌላው ዓለምም ዱባይ ላይም የትም ብትሄጂ እስካመሮች የሚያደርጉትን ምልክቶች በሙሉ ያደርጋል። ውድ የሆኑ ነገሮችን ያሳያሉ፣ ያላቸውን ነገር ይናገራሉ፣ እንደሚረዱ እና እየረዱም ያሳያሉ። ይሄ ነው ምልክቶቹ አሉ። በደንብ የተሰራን የሚሉ ሰዎች አሉ። ፍራኦል እስካመር ነው ልንል የሚያስችሉ ብዙ ነገሮች አሉ። በአንድ ላይቭ ላይ ራሱ 10 ውሸቶችን ታወጫለሽ የፍራኦልን ቁጭ ብለሽ ማለት ነው። ስለዚህ እኔ ለአንቺ የምነግርሽ ፍራኦልን ምንም አታውቂውም። አንቺ አንድ የሚረዳ ባለሀብት እንደመጣ አድርገሽ ነው ያሰብሽው። እንደዛ አይደለም። ፍራኦልን በደንብ ቪዲዮቹን እየሄድሽ
በደንብ ብታያቸው እዚህ ጋር ሁላ አንቺ እንትን አትከራከሪለትም። ታውቂዋለሽ፣ ከኛ በላይ ታውቂዋለሽ። ብታየው በአንዴ ማለት ነው። አይ ቲንክ ሰውን ትረጃለሽ ብዬ ስለማስብ ነው ማለት ነው። ይሄ ነው ሀሳብ። ኖድራ ልክ ነው ያነበብኩት ስምሽን። ይቅርታ ግቢ። መግባት የምትፈልጉ ገስት ላኩ፣ አስገባችኋለሁ። ምስክርነት እኔ ፊራ ረድቶኛል እንደዚህ እንደዚህ ብላችሁ ማስረጃ ስላችሁ ደረሰኝ ምናምን ሳይሆን ለምንጠይቃችሁ ነገር ይሄ ሰጠኝ ምናምን ብቻ አይደለም። እንደዚህ ሆኜ እንደዚህ ማንኛውም ምስክርነት ለምን አልረዳም ለሚሉ ሰዎች እስቲ የእውነት የተረዱ ሰዎች አሉ። ይህንን መስማት እንፈልጋለን። እንደገና ደግሞ የተረዱ ሰዎች ላይ እኛ ወይም ደግሞ ሊረዱ ያሉ ሰዎችን ጉሮሮ እየዘጋን ከሆነ አፋችን እንድንሰበስብ ይረዳል። እየረዳ ካልሆነ ደግሞ አንተ አፍን ሰብስብ ለማለት ይረዳል። ለዛ የምስክርነት ቃል እንድትሰጡ ኢትዮጵያም ያላችሁ ምናምን ገስት ላኩ፣ አስገባችኋለሁ። ከቻላችሁ በካሜራ ማለት ፊታችሁን ሳይሆን የረዳ ይሄ ብላችሁ እህል የምታሳዩት ምናምን ካለ፣ ከሌለም ደግሞ በራሳችሁ ማውራት ትችላላችሁ። ይሄንን ልንሰራ ነው። በዚህ ሰዓት አርፍደን የመጣ ነው። ለማንኛውም ቀጥሉ። ቀጥይ እህታችን። ያ ሄል አሁን ያረግሽው አንቺ በጣም ልክ ነው። ምክንያቱም ያው ፊራ መሰለብ የጀመረው እኔ የሱ ሰፖርት ሆኜ ምናምን ሳይሆን የሆነ ጊዜ በጣም ይረዳ ነበር እና የሆነ ጊዜ ሀቢባ ሁሉ ምናምን አቅርበውት ቅልቦች በጣም ያው እዛ ጋር የሚረዳቸው ሰዎች ምናምን ሲያመሰግኑት እና ደግሞ እንዲረዳቸው ምናምን ይሄ ሰውዬ አንደኛ ፐርሰናል ድርጅት አይደለም። ገባሽ? መስጠት ሲያቆም ፊራ መስደብ ተጀመረ። ፊራን ማለት ነው። በቪዲዮ ይሰድቡታል ምናምን። የሰው ልጅ ሊሚት አለው ድርጅት ስላልሆነ ማለት ነው። ሲቀጥል ደግሞ አብረው ቴዲ አሁን አብሮት ብዙ ነገር በውስጥ ሲያወራ የነበረ ግለሰብ በኋላ ላይ አሁን የሆነ ነገር አፕን ሲያደርግ እሱ እኮ ሌባ ነው ማለት ጀመረ። እሱ እኮ እንዲህ ነበር ማለት ጀመረ። ያኔ ለምን አላለም ነበር? ከሆነ የግለሰብ ጉዳይ ነው። ዛሬ ትልቅ መቅዶኒያ ማለት በጣም ማንም ሊያሾፍበት የማይችል በጣም ትልቅ ድርጅት ነው። በዛ መወራረድ ማለት በንጹሃን በልተው የሚያርዱ አዛውንት፣ ህፃናት፣ ስንት የአእምሮ በሽተኛ የያዘ ትልቅ ድርጅት ነው። በዛ መወራረድ በራሱ እኔ ለምን ዝም እንዳሉ የመቅዶኒያ አምባሳደሮች አሉ፣ ብዙ ሰዎች አሉ፣ ተወካዮች። ዶክተር ቢኒያም ብቻ አይደለም ያንቀሳቀሰው። ለምን ዝም እንደተባለ ሁሉ ይገርመኛል። እንደ ድርጅት መከሰስ አለባቸው ብዬ ነው ማስብ። ሲቀጥል ፈራ እሱ ራሱን ለማጽዳት ከፈለገ ምክንያቱም እያረገ ያለ ሰው እጁን ማድረቅ ነው የሚሆነው። ምክንያቱም አሁን አንቺ እንዳልሽው የሚረዱ ሰዎች ሊኖሩ ይችላሉ። በፍራ በልተው የሚያሩ ሰዎች ሊኖሩ ይችላሉ። የሚማሩ ልጆች ሊኖሩ ይችላሉ። የእነሱንም በቃ የሆነ ሰው ነው፣ የሆነ ልብሽ ይጎዳል፣ የሆነ ነገር በቃ ይሄ የሆነ ነገር ይሰማዋል። ገባሽ? ግን እኔ በሆን ራሱን ለማጽዳት ቀጥታ ከቢኒያም ጋር ኮንታክት አድርጎ የሚችለውን ሰጥቶ ሰውን አፉ ማዘጋት። ይሄን አመጣ፣ ይሄን ቁጥር አመጣ፣ ይሄን ቁጥር አመጣ። ዮኒ ትላንትና ስሎ እንዲህ ነው። በጣም እኮ ከባድ ነገር ነው ጋይስ። ስለ መቅዶኒያ ነው እየተወራ ያለ። በዚህ ልክ ይዋሻል ብዬ እኔ አላውቅም። በጣም ከባድ ድርጅት ስለሆነ ማለት ነው። እና አንዳንድ ጊዜ ሊሳሳት ይችላል። ለምን እችን ስላላረገ እቺ ስለሆነች ተብሎ የሆነ መልካም ሰው ሚዲያ ላይ ሲመጣ መስበር እንወዳለን። ከማበረታታት ይልቅ የሆነ እንከኑን እየመዘዝን እንደክር እሱ እኮ እንዲያደርግ ነበር በሚያወራው በሙሉ እስኪ ግቡና የሚያወራው በሙሉ ካወራው 5 ውሸት ይኖርበታል ምናምን። ማንም ንጹህ የለም። በዚህ አጋጣሚ ማንም ንጹህ ሆኖ የሚቀርብ የለም። እንደ ሰው እንኳን እያየ ነው አይደል? እና እኔ የምለው እኔ እሱም ብሆን የምችለውን ለመቅዶኒያ ያስገባና ተፋቱኝ ነው የምለው። ማንም ምንም ስለማያመጣ ሳሲ ይሄ የራሱ ላይፍ ነው። መርዳት ስላረዳ ነው ፈራ መሰደብ የጀመረው ያኔ ስል በቃ ደከመኝ ስላለ ነው። ምክንያቱም ድርጅት አይደለም ይሄ ሰው ግለሰብ ነው። የራሱን የሚችለውን ሰፖርት የማድረግ መልካምነቱ ነው።
ሰው አስገድዶትም አይደለም። እና የሁለቱን ፐርሰናል መጥቶ የእሷን ለመታወቅ ወይ ሚዲያ እንትን ለማለት ስለዛ መኪና ተነሳ ከዛ ልኮ እሱ እኮ ውሸታም ነው፣ ሌላውንም አፈር አለበስ ነው የሚረዳውንም ማለት ነው። የእሱን እጅ እያዩ የሚኖሩ ሊኖሩ ይችላሉ። ስለዚህ ሄልዬ ይህንን ነገር ሰዎች ፍራብ የሚረዳቸው ሰዎች ካሉ እንደው ምስክር ወጥተው ቢናገሩ፣ አንቺና ዮዳብ እንደውም ጥሩ ነገር እያደረጋችሁ ነው ያላችሁት። መጥተው ለሀቃቸው ቢናገሩና የሚችለውን እሱ ደግሞ ለመቄዶንያ ቢያስገባ ከዛም በኋላ ማንም ቢል ከፍሎ ኢቨን እኔን ማንም ያኖረኝ መብቱ ነው አለማድረግ። ግን በቃ ለመፋታት ይሄን ህዝብ ይህንን ነገር ቢያደርግ ጥሩ ነው፣ ቢያስገባና ቢገናኝ። ይህን ለማለት ነው። ቴንክ ቴንኪዩ እህታችን ሀኒ አለሽ? አለሁልሽ ሄሉዬ። ሰላም እንዴት ነሽ? ግቢ እህታችን። ሰላም። ቴንኪዩ ይህን እድል ስላገኘው ቤትሽ ላይ ለመሆን እና ስታወራ እየሰማት ነበር ናድራ እና ማንም ፍጹም የለም የሚለው ሀሳብ ላይ ማለት ነው። እውነት ነው፣ ማንም ፍጹም የለም። ግን ፍጹም ነኝ ማለቱ ላይ ነው ያኔ ነው ሀሰት ያደረገው ማለት ነው። ገባሽ? ፍጹም ነኝ ብሎ የመጣው ራሱ ነው እንጂ ማንም ፍጹም የለም። ፐርፌክት ነኝ አለ። ፐርፌክትነቱ ላይ ደግሞ ሰው እያመጣ ውሸቱን አወራለት፣ አጋለጠው። ከዛ በኋላ ፍጹም የለም ሰው ምናምን ብለን አላደባብሰውም። ሲቀጥል ደግሞ አይረዳም አላልንም፣ ግን 500,000 ብር ቃል ቢገባ 50,000 ብሩን ያደርገዋል ነው ፖይንቱ። ከዛ በኋላ በ50,000 ብሩ አፋቸውን ያስይዛቸዋል። እነዛ ሰዎች ወጥተው እንዳያወሩ አፋቸው ይያዛል። ገብቶሻል አይደለ? ግን አይረዳ ምናምን አይደለም፣ ገጽታን ነው የሚገነባው። ሶሻል ሚዲያ ላይ ይመጣል፣ ያሰልፋቸዋል፣ ይደረድራቸዋል። እስቲ ኮመንቶቹን ይሄናል እንደዚህ ሆኛለሁ፣ እንትኔን አሞኛል፣ ፊራ ቸግሮኛል፣ ኮመንቱ ሙሉ ግቢ። ደግሞ ላይቭ ላይ ሲገባ እንዳለ ችግር በቃ የሚወራው ማለት ነው። ለምን ያን ነገር ይወደዋል። ገብቶሻል? እንዲወራለት ይፈልጋል። በቃ ራሱን በዛ ነገር እንዴት ነው በቃ ይደሰታል ሲያይ ምናምን። እና ደግሞ ካየሽ ከብዙ ጥቂት ጊዜ ነው የሚያስገባው ገስት። ያ ሁሉ ችግረኛ ያ ሁሉ ንግግር ያለው ሰው ተደርድሮ ኮመንቱ ላይ ስታዩ በቃ እያለቃቀሰ ነው። እና እንደዛ ማድረጉ አንድ። ሁለተኛ ትላንት አንቺ በገባሽ ሰዓት እየተከታተልኩሽ ነበረ። አንቺ በገባሽ ሰዓት ምን ተፈጠረ? ልክ ገጽታን መገንባት ጀመረ። ምን አድርጎ? የአማራ ባህር ዳር ያሉ እናቶችን አምጥቷቸው፣ አስቢ እንግዲህ ምንም ሊነሳ የማይገባ ሊታይ በዛ ሲቹዌሽን ውስጥ መታየት የሌለባቸው የአሮጊቶች አቅመ ደካሞች እዛ ጋር መጥተው እነሱ የሚረዳ ነው በቃ ተዉት አይነት ነገር ገጽታ ለመገንባት እዛ ጋር የፈጠሩት ፖለቲካ በጣም ነበር የሚያሳዝነው። ገባሽ? በወር 60,000 ብር ነው የሚያስፈልጋቸው እያለች ነበረ ሙሻ የምትባለው ማለት ነው። በወር 60,000 ብር ቢግ ዲል አይደለም። $400 ወይ 300 ምናምን ዶላር ቢሆን እንደዛ ብሎ ነገሮችን ለመከዳደን ደግሞ እዛ ጋር የተሰራው ፖለቲካ ጥሩ አልነበረ። በቃ የሚደብር ፖለቲካ ነበር የተሰራው። በአጠቃላይ እሱ ገጽታውን የሚገነባው የሚሰጥ ሰው እንዲወራለት የሚፈልግ ሰው አይደለም። እሱ ግን ሲልክ ለነሚኪ ፊት አውራሪ ሲልክ ሲያስገባ እንደዚህ አርጉ ምናምን ካለ በኋላ ታጋርጉኝ ነው ፍራኦልን ያደረገው በሉ ነው። ከዛ በኋላ እሱን ፍራኦልን ያደረገው ብለው ያሉትን ዱዌት ያደርጋል፣ ሪፖስት ያደርጋል ምናምን። ስለዚህ ምንም አይነት ነገር ገጽታን ለመገንባት እንጂ የት ደረስን? ለቤተ ክርስቲያን ለቸርች $1,000 1 ሚሊዮን ነው ወደ $10,000 አካባቢ ፕሮሚስ ገብቶ አላደረገም። ማን ነው እሱን ፊገራውት አድርጎ የሚያወጣው? ማንም ሰው የለም። ማንም ማለት ነው። ግን እዚህ ጋር በዘር ፖለቲካ ምናምን እኔ በዘር ቢሰላ እኔን እንኳን ራሴን እንኳን ሳየው በዘር ቢሰላ ከሱ ዘር መካከል የምመደብ አይነት ሰው ነኝ። በሃይማኖትም እንደዛው የሆነ ሰዓት ላይ ዋው እያሉ ካደነቁት መካከል ሰዎች እኔ አንዷ ነኝ። ግን ምንም አይነት ነገር ተደብቆ ተወሽቆ ምናምን ነገር ማምለጥ አይቻልም። በቃ ተሳስቷል ነው ይመን አለቀ። ባክግራውንድ እኮ ሲጠና ምናምን በጣም ዊርድ የሆነ ነገር እንዳለው እኮ እየተወራ ነው። እሱም ያው ነገ ከነገ ወዲያ የሚወጣ ነገር ነው፣ የምናየው ነገር ነው። እና ውሸቱ እኮ እንደዚህ የሚታይ ነገር ነው። እያያችሁት ነው እናንተ ራሱ
ውሸቱ እኮ ፍጥጥ ያለ ውሸት። እንደው ሄለን ስትመጣ